ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 5ን ዲስከስ ማድረግ ጀምረናል። ሴክሽን 5.4 ላይ ደርሰናል። ሴክሽን 5.4 ስር የቀረበውን ሪቪው ኩዌስችንስ 5.4ን ማየት እንጀምራለን ማለት ነው። ሪቪው ኩዌስችንስ 5.4 በዛ ያሉ ጥያቄዎችን በውስጡ ይዟል። በዚህኛው ቪዲዮ የመጀመሪያዎቹን 5 ጥያቄዎች አብረን እናያለን። ቀሪዎቹን ጥያቄዎች ደግሞ በቀጣዮቹ ቪዲዮዎች ላይ ይዤላችሁ ብቅ እላለሁ ማለት ነው። ኦኬ በጣም አሪፍ። ከጥያቄ ተራ ቁጥር 1 ስንጀምር a steel cork of a soft drink bottle at normal temperature is too tight to open it. እሺ which method helps to open it easily? heating or cooling ነው። at normal temperature የአንድ ለስላሳ መጠጥ የጠርሙስ ክዳኑን መክፈት በጣም ከባድ ነው አይደል? unless ምን ካልተጠቀም በስተቀር የለስላሳ መክፈቻ ካልተጠቀም በስተቀር ኦኬ የትኛው ሜተድ ነው ኢዝሊ እንድንከፍተው የሚያግዘን? ሂቲንግ ነው ኦር ኩሊንግ ነው? ኦኬ ይሄ የለስላሳ ጠርሙስ ክዳን የተሰራው ከምንድነው? ከስቲል ነው። ኦኬ ጠርሙሱ ደግሞ ግላስ ነው። ኦኬ ሂት በምናደርግበት ሰዓት ኮኤፊሺየንት ኦፍ ተርማል ኤክስፓንሽን ኦፍ ስቲል እና ግላስን ስናወዳድር የማን ይበልጣል? የስቲል ይበልጣል። ኦኬ እስቲ ዳታ ሺቱን ለማየት ብንሞክር which is የግላስ ስንት ነው? 9 times 10⁻6 ሜትር ፐር ዲግሪ ሴልሺየስ ነው። የስቲል ደግሞ ወስነ ነው 11 ነው። ኦኬ የማን ይበልጣል? የስቲል ይበልጣል። ኦኬ ሂት በምናደርግበት ሰዓት ሂት በምናደርግበት ሰዓት ቀድሞ ኤክስፓንድ የሚያደርገው ማን ነው? which is ስቲሉ ነው። ኦኬ which is ቆርኪው ቀድሞ ኤክስፓንድ ያደርጋል። ኦኬ በዛ መሰረት ኤክስፓንሽን ስለሚኖር ይሄ ሰርክል ምን ያደርጋል? ዋይደር የሆነ ወይም ሰፊ የሆነ ይመጣል። ኢዝሊ እንድንከፍተው ያግዘናል። ምን በማድረግ ሂቲንግ። ኦኬ ይሄን ጥያቄ ግን ለምሳሌ ገልብጠን ብናየው ይሄ ቆርኪ የተሰራው ከስቲል ባይሆንና ኮኤፊሺየንት ኦፍ ተርማል ኤክስፓንሽኑ which is ከዚህ ከግላሱ ከጠርሙሱ የሚያንስ ቢሆን በሂቲንግ እና ሂት ብናደርገው ቀድሞ ኤክስፓንድ የሚያደርገው ማን ነው? ጠርሙሱ ኤክስፓንድ ያደርጋል። ለመክፈት እጅግ በጣም እንደውም አዳጋች ያደርገዋል ማለት ነው አይደል? በዛ መሰረት ኤኒዌይስ ወደ ጥያቄያችን ስንመለስ ሂቲንግ helps to open it። ኦኬ ለምን? የስቲሉ ኮኤፊሺየንት ኦፍ ተርማል ኤክስፓንሽን ከጠርሙሱ ወይም ከግላሱ ስለሚበልጥ ማለት ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 2 እናመራለን። does heating a thin circular ring make it wider or narrower? it's obviously ይሄንን ቀጭንና ክብ የሆነ ቀለበት ሂት ብናደርገው ኤክስፓንድ ስለሚያደርግ ምን ይሆነ ይመጣል? which is ዋይደር ይሆነ ይመጣል። ኦኬ ዋይደር ይሆናል ማለት ነው፣ ወይም የበለጠ ሰፊ የሆነ ይመጣል። ጥያቄ ተራ ቁጥር 3 a segment of steel road track has a length of 60 meter when the temperature is at 0 degrees Celsius. እሺ what is its length when the temperature is raised to 40 degrees Celsius? እሺ 0 ዲግሪ ሴልሺየስ ላይ የአንድ በስቲል የተሰራ የባቡር ሀዲድ 60 ሜትር ርዝመት ነበረው። ልክ የቴምፕሬቸር መጠኑ ወደ 40 ዲግሪ ሴልሺየስ ሲያድግ አዲሱ ሌንግዝ ምን ይሆናል ነው። ኦኬ ኦብቪየስሊ እንደምንገምተው ቴምፕሬቸሩ ስለጨመረ ኤክስፓንሽን ይኖራል ብለን አይደል? ሌንግዝ ኤክስፓንሽን ይኖራል ብለን እንገምታለን። ኦኬ ያን አዲሱ ሌንግዝ ነው የጠየቅነው። ኦኬ which is changing ቴምፕሬቸራችን ሰጥቶናል which is 40 ዲግሪ ሴልሺየስ ነው which is ኢኒሻሊ 0 ነበር ፋይናሊ 40 ደረሰ 40 ሲቀነስ 0 which is 40 ዲግሪ ሴልሺየስ ኦሪጂናል ሌንግዛችን 60 ሜትር ነው። ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ስቲል ሰጥቶናል which is 11 times 10⁻6 ሜትር ፐር ዲግሪ ሴልሺየስ አይደል? ይሄ ማለት ምንድነው ሲተረጎም በአንድ ዲግሪ ሴልሺየስ ጭማሪ ውስጥ ኦኬ በአንድ በስቲል የተሰራ ማቴሪያል ልክ የቴምፕሬቸር መጠኑ በአንድ ዲግሪ ሴልሺየስ ሲጨምር በምን ያህል መጠን ይጨምራል ወይ ይለጠጣል? which is 11 ሲካፈል ለ1 ሚሊዮንኛ ሜትር ወይንም 1 2 3 4 5 6 ያህል which is 0.0000 ሜትር ያህል አዲስ ጭማሪ ወይም የመለጠጥ ሜትር ያሳያል ማለት ነው። ኦኬ ኤኒዌይስ አዲሱ ሌንግዛችን is equal to ኦሪጂናል ሌንግዝ ሲባዛ 1 ፕላስ ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ስቲል ታይምስ ቼንጅ ኢን ቲ ሁሉም ጊቭን ናቸው። ማስገባት ነው። ኦኬ እዚህ ጋር ስናስገባ ጥንቃቄ ማድረግ ያለብን ይሄንን which is ዲግሪ ሴልሺየስ በዲግሪ ሴልሺየስ ምን ይላል ይጣፋል። እዚህ ጋር የምናባዛው ምንድነው? እዚህ ጋር ብዙዎቻችሁ አሁን የፈተና ርቀት ላይ ስታደርጉ ማየው ምንድነው? ይቺን 1 ሲደመር 11 ይሄን አርጋችሁ ይሄን ከደመራችሁ በኋላ ነው ከዚህ ጋር የምታባዙት። እንደዛ ማለት ሳይሆን ይቺኛን ከውጭ ያለችዋን ኦሪጂናል ሌንግዛችንን እናባዛለን። ይቺ ከ
ከውጪ ያለችው ኦሪጂናል ሊንክስ ሁለቱንም ነው የምታባዛው። እቺ አንድንም ታባዛለች። ከዛ ውስጥ ደግሞ የነዚህን የኮኤፊሽንት ኦፍ ኤክስፓንሽን እሱን ታይምስ ቼንጅ ኢንቲንም ደግሞ ታባዛለች። ሶ በዚህ መልኩ ማለት ነው። ኦኬ በዚህ መልኩ እናስቀምጣለን። 60 ሲባዛ በ1 60 ሜትር ሲደመር 60 ሲባዛ በ11 ሲባዛ በ40 ነው። which is ይሄ 440 ማለት 40 ሲባዛ በ11 440 440 ሲባዛ በ60 ታይምስ 10⁻6 አድርገን እናስቀምጣለን። ኦኬ ሶ ምን ይሆናል? 60 ሜትር ሲደመር ይሄን ስናባዛ ዊልጌት 26400 ታይምስ 10⁻6 ሜትር። ኦኬ ሶ ይሄ ማለት ምን ማለት ነው? ሲካፈል ለ1 ሚሊዮን ማለት ነው አይደል? ወይንም 1 2 3 4 5 6 which is 0.0264 ሜትር ይሆናል። ሶ አዲሱ ጨማሪ ስንት ነው? which is 0.0264 ሜትር። ኦኬ ሶ ፋይናሊ ስንደምረው 60 ሲደመር ይሄን ያለ አማውንት which is 60.0264 ሜትር ይሆናል ማለት ነው። ኦኬ ሶ በዚህ መልኩ እንሰራለን ማለት ነው። በጣም አሪፍ በጣም አሪፍ። ጥያቄ ተራ ቁጥር 4 what would happen if upon heating the glass of a thermometer expands more than the liquid inside? ሶ ቴርሞሜትር ዲዛይን ሲደረግ ኖርማሊ ሶ አሁን ኤክስፓንድ እንዲያደርግ በትንሽ የቴምፕሬቸር ኤክስፓንድ እንዲያደርግ የሚፈለገው ምኑ ነው? የቴርሞሜትሩ ግላስ ነው ወይስ ሊኩዊዱ? ኦብቪየስሊ ሊኩዊዱ ነው አይደል? ሶ ሊኩዊዱ ኤክስፓንድ ሲያደርግ ነው የሱን መጨመርና መቀነስ እያየን የሙቀት መጠኑን ማወቅ የምንችለው። ኦኬ ሶ ኢፍ the glass of the thermometer expands more expand ካደረገው which is ሊኩዊዱ ሲሊንደር ውስጥ ወይም እዚህ ግላስ ውስጥ ያለው እንትን ሊኩዊድ ምን ያደርጋል? ወርታች ይወርዳል ማለት ነው። ኦኬ ሶ በትክክል መለካት አንችልም ማለት ነው። ኦኬ ሶ መጀመሪያም ሲጀመር ዲዛይን ሲደረግ which is የሊኩዊዱ ኮኤፊሽንት ኦፍ ኤክስፓንሽን ምን ማለት አለበት? በጣም መብለጥ አለበት። ኦኬ ሶ እያንዳንዱን ትንሽ የቴምፕሬቸር ቼንጅ ምን ለማድረግ እንዲያስችለው ለመለካት እንዲያስችለው። ኦኬ ሶ ኮኤፊሽንት ኦፍ ተርማል ኤክስፓንሽኑ የሊኩዊዱና የዚህ የሲሊንደሩ ወይም የግላሱ ሲወዳደር የሲሊንደሩ ምን ማድረግ አለበት? የሲሊንደሩ ወይንም የግላሱ ማለት ነው ምን ማለት አለበት? በጣም ትንሽ መሆን አለበት። ኦኬ አንለስ ትንሽ ቴምፕሬቸር ቼንጅ ሲያደርግ የሚለጠጥ ወደ ላይ ከፍ የሚል ከሆነ which is ሊኩዊዱ የታሰበለትን አላማ ወይም መለካት አይችልም ማለት ነው አይደል? ሶ በዛ መሰረት በዚህ መልኩ እናየዋለን ማለት ነው። ኦኬ ሶ የማን መብለጥ አለበት? ሁሉ ጊዜ የሊኩዊዱ ኮኤፊሽንት ኦፍ ተርማል ኤክስፓንሽን መብለጥ አለበት። ከማን አንፃር? ከሲሊንደሩ ኦር ከዚህ ከግላሱ አንፃር ማለት ነው። ኦኬ እሺ ሶ በዛ መልኩ እናየዋለን። ጥያቄ ተራ ቁጥር 5 why do we use mercury in a glass thermometer while the glass undergoes thermal expansion with the net? ኦኬ ሶ ምንድነው ቅድም ከላይ ያየነው ጥያቄ ድጋሚ እንጠይቅ ነው። ኦኬ ሶ አንድ let's say ሜርኩሪ የሚጠቀም አንድ ቴርሞሜትር ብንወስድ ሶ የቴርሞሜትሩ ግላስም እኮ ኤክስፓንድ ያደርጋል። ኦኬ እሱም ኮኤፊሽንት ኦፍ ተርማል ኤክስፓንሽን ወይም የመለጠጥ ናቹራል ባህሪ ያለው። ኦኬ ሶ ለምንድን ነው ሜርኩሪን የምንጠቀመው ነው? ኦኬ ሶ ኦብቪየስሊ ቅድም እንደተነጋገር ነው ሜርኩሪ ከግላሱ አንፃር ምን አለው? ሃየር ኮኤፊሽንት ኦፍ ኤክስፓንሽን አለው ማለት ነው። ኦኬ ሶ ትንሽ ቴምፕሬቸር ሲያገኝ ቀድሞ ኤክስፓንድ ያደርጋል። ኦኬ የሲሊንደሩ ግን ወይም ግላሱ ግን በጣም አነስተኛ ከማን ጋር ሲወዳደር? ከሜርኩሪ ጋር ሲወዳደር ማለት ነው። ሶ በቁጥር ለማወዳደር ብንሞክር ለምሳሌ የሜርኩሪ 181 ታይምስ 10⁻6 ፐር ዲግሪ ሴልሺየስ ነው። የሲሊንደርን ወይንም ቴርሞሜትርን ስንጠቀም ብዙ ጊዜ የምንጠቀመው የግላስ አይነት which is ቦሮሲሊኬት የሚባል የግላስ አይነት ነው ይላል። ሶ የሱን ኮኤፊሽንት ኦፍ ኤክስፓንሽን ስናወዳድር ግን 9.9 ታይምስ 10⁻6 ፐር ዲግሪ ሴልሺየስ አያችሁ ኦልሞስት 10 18 17 18 እጥፍ ያህል ነው ማን የሚበልጠው? የሜርኩሪ ኮኤፊሽንት ኦፍ ኤክስፓንሽን የሚበልጠው ማለት ነው። ኦኬ ሶ በዛ መሰረት ኮኤፊሽንት ኦፍ ኤክስፓንሽኑ ስለሚበልጥ ከግላሱ በዛ መልኩ እንጠቀመዋለን ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄና አስተያየት ካላችሁም እንደዛው። ቀጣዮቹን ጥያቄዎች which is ከጥያቄ ተራ ቁጥር 6 ጀምሮ ያሉትን ጥያቄዎች በቀጣዮቹ ቪዲዮዎች አብረን እንሰራለን ማለት ነው። አመሰግናለሁ። ቻው